እንግዲህ ዛሬ ተዋርደናል። እንዳያችሁት የአብርሽ ፍቅረኛ ዛሬ አብርሽና ሩታ ሲጋቡ ልጅ ሊኖራቸው ሲል ነይና ልጁን አግቢው እያለ ህዝቡ እየሰደባት ይገኛል። የዩኒቨርሲቲ ፍቅረኛዬ ነው፣ አዋርዶኛል፣ ተዋርጃለሁ፣ ባዶ ራቁቷን መታች ማለት ነው። እኔ ወደዋለሁ፣ ዛሬም እሱን ካላገኘው የምሰራውን ስራ እሰራለሁ እያለች ሩታን እንግዲህ ለማስለቀስና የሩታን ህይወት ለመበጥበጥ የተነሳች መታለች ማለት ነው። እውነት ለመናገር ዛሬ እንግዲህ ሩታ አርግዣለሁ ብላ በአደባባይ ስትናገር እሷን ህይወቷን ለመበጥበጥ የመጣች እንግዲህ ዩኒቨርሲቲ ተምረው ጨርሰው እንዴ ዶክተር የሆነች መሰላት አብርሽን ራቆት ቪዲዮ ይዛ የምትመጣ ማለት ነው። እውነት ለመናገር እወደዋለሁ፣ ይወደኛል። ሩታ በብር ተገዝታ ነው አለች። ወይኔ ጉዴ! ዛሬስ የትጀል ሳቅ እንግዲህ ኢሳም በሚገርም ሁኔታ ፊካ ዛሬም ደግሞ ዘፍናለታለች። ኢክራም እያለቀሰች ትገኛለች። ኢክራምን ሊለያዩ ስለፈለኩ ወይም ደግሞ መለያየታቸውን ሳውቅ መሀላቸው ላይ ገባሁ ብላ ፊካ ተናግራለች። ፊካ እንግዲህ ወንዶችን የጨረሰቻቸው ወንዶችን እየመለመለች አሁንም እነሱን ለመውሰድ እውነት ለመናገር ባለትዳሮችን ደግሞ እኮ የሚገርማችሁ ነገር ባለትዳሮችን የምታፈርስ እንዲህ እናቴ ነጣኮ ነጣዎች እንደ ወፎች ነጣ የሆኑ ሸበላዎች አሉልሽ ወንዶች ማለት ነው። እና ከባለትዳር የሄደች የባለትዳሮችን የምትበጠበጥ ወንዶችን የጨረሰች እኔ እኮ ምን ብለሽ ዘፈንሽለት? እንግዲህ ለፊካ እየተገጠመላት ይገኛል፣ እሷም እየዘፈነችለት ትገኛለች። እውነት ለመናገር ዛሬ እንግዲህ በአደባባይ ኢክራም በጣም እያለቀሰች ትገኛለች። የሁሉን ትዳር ያፈረሰች ፊካ እባክሽ ከራሴ ላይ ወረጂ፣ ባሌም መልሽልኝ በማለት ኢክራም እያለቀሰች ትገኛለች። እውነት ለመናገር ይሳ እውነት ለመናገር መልከስ ሰላማረ ሳይሆን እንዲ አንቺ ምን ነክቶሽ ነው? ከኢክራም እኮ የተረፈ እኔ ማንንም አልፈልግ እያለ ማለት ብቻና መሽኮርመን ብቻ ሳይሆን በአደባባይ ላይ መናገር አለበት። እውነት ለመናገር ማለት ነው። የሰው ልጅ እንግዲህ ቁም ነገር ሲል ለሚያደፋርስ ሰው እውነት ለመናገር አይሳካላትም። እንግዲህ ወንዶችን ጨረሰቻቸው። የዛሬው ደግሞ ይለያል። አቤት ቅሌት በእግሩ ሄደ። እንግዲህ ውዶች ዛሬ እንግዲህ እውነት ለመናገር ሁለት ቪዲዮ የሚያስደምምና ወንዶችን ለመውሰድ የሚፈልጉ እንግዲህ አብርሽን የኛ አንበሳ ንጉሳችን ያምለኔ የሚለው የንጉሳችን እንግዲህ ዛሬ ደግሞ ሩታ እርጉዝ መሆኗን ስታውቅና መጋባታቸውን ስታውቅ የባለ ትዳርን ለማፍረስ ስትፈልግ ኩልያ አብረን ተምረናል፣ ዩኒቨርሲቲ አብረን ተምረናል፣ ቃል ገብቶልኝ ነበር፣ እኔ ወደዋለሁ፣ እሱም ይወደኛል። ሩታን በገንዘብ የገዛት ወይ የመጣሽ ተኛ፣ የኛ ቤት ክፍት ነው። በገንዘብ የገዛሽ አንቺን ነው ወይስ ሩታን ነው? እዚህ ላይ እንግዲህ ውዶቼ የሰውን ቤት ለማፍረስ የቆሙ ፊካና የአብርሽ ፍቅረኛ መታለች። አቤት ቅሌት! እንደ ወፎች በረሩ፣ አበዱ። ለመሰላችሁ ይሄው ሁሉ ሴራ የሚሰሩት የሰውን ቤት ለማፍረስ ነው። ምን እያስተማራችሁ ነው ግን? እውነት ለመናገር እንዴት ከሰማይ ውርድ አላችሁ እንደ ቦምብ ቡም! እንዲ አረ ጆሮም የለን እኛ አንሰማም። አትሩጡ። አብርሽና ሩታ እንደማይለያዩ እንነግራችኋለን። እንዲሁም ኢክራምና ኢሳ አይለያዩም። እውነት ለመናገር ፊካ አልቅሰሽና ሩጠሽ ነው መጥቀሪ። እንግዲህ አህሙ እያበደ ይገኛል። ዛሬ ደግሞ በጣም ጠቁሯልኝ። ፊካ ወዳታለሁ ይላል፣ አፈቅራታለሁ ይላል። እሷ ግን ወንድ ባየችበት ጅራት ይመስል መሮጥ ለሴት አሰዳቢ። እኔ ሳፈርሁ ለሷ በማለት እንግዲህ አህሙ ዛሬ ድምጡን አሰምቷል። እኔ ምንም ማድረግ አልችልም። እንዴ ወንድ አይደለህ እንዴ? ቆምጠጥ ነዋ። ከፈለገች ቀጥ ባለው መንገድ መግባት ትችላለች። እውነት ለመናገር ያሳፍራል። እንዴ ምን ነው ፍየል አይደለች አላስራት ብሏል እኮ። ፍየል አይደለች አላስራት እኔ ምን ላደርጋት ብሏል። እና እንደዚህ ለወንዶችን እያዩ ሲሮጡ ንካለባት መሰል እውነት ለመናገር። እና ውዶች ዛሬ እንግዲህ ተዋርደናል። እውነት ለመናገር ሴቶችን በሙሉ ያዋረደች ፊካ አሁንም አልተወውም በማለት ኢክራም ጋር ተገናኝተዋል።
ከኢክራም ጋር ሲገናኙ ግን ለኢሳ ዘፍናለታለች። ማናት ዘፋኟ? ፊካ ማለት ነው። አሁንም አላረፈችም። የኔ ወፍ የኔ ነህ ሁሌም ወዳለሁ ሀልቤ ውስጥ ነው ያለህ ወይ ጌታዬ ሀልቤ። ኧረ እናቴ እንኳን ህልብሽ ራስሽ ውርድ አድርገሽ ተይው እናቴ። ቆይማ ልንገርሽ መንገዱን ተሳስተሻል። እንግዲህ ውዶቼ አብርሽ ቡታጅራ የገባበትን መንገዱ ቀጥተኛ መንገድ ሂዷል ማለት ነው። አብርሽ ነግራችኋለሁ፣ ሩታዬን ይሞትላታል፣ ይወዳታል። ሩታ በትናንትናው ዕለት አልቅሳለች። የሄደች ጥለኸኛ አትሄድ በማለት ግን የሄደበት ያው እርጉዝ ስለሆነች ይዟት ለመሄድ ስለማይችል ነው እንጂ በኪስ እንኳን ከትቼ በውስጥሽ አትከብጂኝም ራሴ ላይ ሰቅዬሽ ብሏል። እንግዲህ ፍቅረኛ ነኝ ብለሽ የመጣሽው ነይ ስሚ አብርሽና ሩታ እንደማይለያዩልሽ እንነግርሻለን። እንግዲህ ነገም ተውለድና ሩታ ወንድ ከወለደች አሳድግና አግቢው። በቃ አሁን ኮሜንት በሙሉ ታሳድግና ታግባው ይሄን እንጂ አብርሽ አይገኝም እያለ እንዴ አብርሽን በቃ ቃቃ ጨዋታ አረጋችሁት እንዴ? ምን ነው ዛሬ አብርሽ ዩቲዩበር ሆኖ ትልቅ ደረጃ ላይ ሲደርስ ሁሉን ሰው ሲያስተልቅ አብርዬ አብርሃም ሲባል ነው እንዴ? አሁን አብርሃም ጋር ጓደኝነት ነበረን ዩኒቨርሲቲ እፈልገዋለሁ ህይወቴን አብላሽቶብኛል ይመለስልኝ። ምን ነው ልጅ ሲወልድ ቤት ትዳር ሲይዝ እና ውዶች እንግዲህ ሴቶች ትዳር የምታበላሹ ባካችሁ ትዳር የሰውን ትዳር ባታበላሹ ጥሩ ይመስለኛል። እውነት ለመናገር አራታው ጥሩ አይደለም። ቀጥተኛውን መንገድ ያዙ። ሩታና አብርሽ አይለያዩም። ኢክራምና ኢሳ አይለያዩም። ፊካ ተመለሽ ወደ ቦታሽ አላማረብሽም። መንገድ እየሳትሽ እየሄድሽ ነው። አሁንም እየሳቁብሽ እንደሚሆን ይሄን እርግጠኛ ነኝ ማለት ነው። በአንቺ በራስሽ በጭንቅላትሽ አህሙ አበደ። እውነት ለመናገር ጎበዝ ጀግና ብትሆኝ ኑሮ ያሽውን ይዘሽ ቀጥ አርገሽ ትይዙ ነበር ማለት ነው። አህሙዬ እንኳን ላንቺ ለሌላ ሰው የሚተርፍ ጀግና ነው። ግን አንቺ አላወቅሽበትም። ውዶች ተጠቀማችሁበት። ሸር ላይ ካድርጎ። ሰላም አለይኩም ወራህመቱላሂ አነዳዒ ቢኢማኒ አለል ኢስላም ረባኒ ሰኡዕሊ ራየቲ ደውመን ሰኡዕሊ